ግን ይሄ ነገር ከትምህርት ኳሊቲ ጋር ፈጽሞ የሚገናኝ ነገር አይደለም። እቺ ሲቴስ ልጅ ጣጣ ያመጣችሁ ይሄ አስገራሚ ነገር ለአውሮፓውያኖቹ ጣራ የሆነው ለኛ መሬት ሆነ ማለት ነው። ምንለው ምንድነው? አትደናገጡ። ምክንያቱም የእናንተ ስህተት አይደለም። ቤዚካሊ የሲስተሙ ችግር ነው። ከ2017 በፊት የተመረቃችሁ የማስተርስ ተማሪዎች እንኳን ደስ አላችሁ፣ ተርፋችኋል። ኢኔሴንስ ሰነዳችሁን ካረጋገጣችሁ ብቻ ነው። ቆጣሪ ፖድካስት ሻከላካ እንዴት ናችሁ? ሰላም ነው? ሰላም። ያው የዚህ ሳምንት እንኳን እንደዚህ የሚያስብል ነገር አልነበረም። ያስፈነጥዝ አይደለም። እንግዲህ በዚህ ሳምንት ውስጥ አንድ ከባድ ዜና ወጥቷል። ማስተርስ ዲግሪ የምትማሩ ተማሪዎች ዲግሪያችሁ ምን ሊሆን ነው? ወደ 4 ዓመት መማር ሊጠበቅባችሁ ነው ወይ ደግሞ ከዚህ በፊት የተማራችሁ ካላችሁም ደግሞ ምናልባት ዲግሪያችሁ ውሃ በልቶታል እየተባለ ነው። እስቲ እናያለን። ወደዚህ ጉዳይ ዲፕሊ ከመግባታችን በፊት የቀጣይ ሳምንት አሸናፊ ማን እንደሆነ የባለፈው ሳምንት አንድ ደቂቃ ቪዲዮ አይተን እንመለስ። የትም እንዳትሄዱ። ሳምንታዊ አሸናፊ ለመለየት የሳምንቱ ቪዲዮ ሎድ አድርገናል። የቱ ነበረ? ኪስና ፍቅር በሚል እንግዲህ የዘመኑ የዴቲንግ ወጪ በሚል የሰራነው ቆንጆ ኤፒሶድ ነበረ። እስኪ ሎድ እያደረገ ነው። ማን አሸናፊ? መላኩ ሰማኸኝ የሳምንታዊ አንሊሚትድ ዳታ የዚህ ሳምንት አሸናፊ ሆኗል። እንኳን ደስ አለ። ከስር በምናስቀምጠው ቴሌግራም አካውንት ኮንታክት አድርገን ሽልማትን ውሰድ። በጣም ነው የምናመሰግነው ለኮመንቱ። ይቀጥል። ቆጣሪ ይለያል ብሏል። እንለያለን። እውነት ነው። ሁለተኛው አሸናፊ ገዛኸኝ የዘወትር ተከታታያችን እጅግ አድርገን እናመሰግናለን። የሳምንታዊ የአንድ ቀን ዴይሊ አንሊሚትድ ኢንተርኔት ዳታ አሸናፊ ይሆናል። መላኩና ገዛኝ እንኳን ደስ አላችሁ። ይመቻችሁ። ሌሎቻችሁም ሰብስክራይብ አድርጉን። ቆጣሪ ፖድካስት ተመልሰናል። እንዴት ናችሁ? እንግዲህ ያው በዚህ ሳምንት የትምህርትና ስልጠና ባለስልጣን ኤጁኬሽን ኤንድ ትሬኒንግ አውቶሪቲ ነው ኢቲኤ የማስተርስ ዲግሪ እስካሁን እየተሰጠ ከነበረበት ስታንዳርድ በሬጉላር ወይ ደግሞ በመደበኛው ከ2 ዓመት በማታ ክፍለ ጊዜው ኤክስቴንሽን ማለት በማታና ዲስታንስን ያካትታል። 3 ዓመት ሆኗል። በአንዳንድ ዩኒቨርሲቲዎች በእነሱ ይሰጥ ከነበረው የዓመት ኤክስቴንድ መደረግ አለበት የሚል አንድ መግለጫ ወጥቷል። እነሱ መግለጫ በጣም ብዙ ሰዎችን እንትን አድርጓል። አንዳንድ ሪትሮቨርት የሆኑ ጉዳዮችም አሉት። እስካሁንም በ2 ዓመት እየወሰዱ ያሉ ሰዎች ዲግሪያችሁ አውተንቲኬት ለመሆን ወይ ደግሞ ዓለም አቀፋዊ ተቀባይነት ለማግኘት መሟላት ያሉበት ጉዳዮች ሊኖሩ ስለሚችሉ ከሱ ጋር ተያይዞ ምናልባት ተቸግር ያለው ዲግሪያችሁን አውተንቲኬት ለማድረግ ከአክሬዲቴሽን ጋር የተገናኘ ጉዳይ ነው ይመስለኛል። ዲግሪያችሁን አውተንቲኬት ለማድረግ አክሬዲቴትድ እንዲሆን በሌሎች አህጉራት ተቀባይነት እንዲያገኝ ተቸግር ያለው በዛም ምክንያት ስር ነቀል የሆነ ችግር ገጥሞኛል እያለ ነው። ልክ ነው። እንግዲህ ማረጋገጫ የሚሰጠው አካል ነው ይሄንን ያለው። ያው ዜናውን ሰምታችሁት ሊሆን ይችላል። ላልሰማችሁት እስቲ እንንገራችሁና ወደ ትንታኔያችን እንገባለን። ያው ሞር እዚህ ቪዲዮ ላይም ለማስተላለፍ የፈለግነው ያው ዜናውን አብዛኛው ሰው ሰምቶት ሊሆን ይችላል። ነገር ግን ከዜናው ጀርባ ያለውን ምንድነው በሪል የገጠመው? ምክንያቱም እኔ ዜናውን ሳነበው አልተረዳሁትም። ብዙም ሰው ዜናውን ሲያነበው ይረዳዋል ብዬ አላስብም። ዝም ብሎ ያቺ ከማስተርስ ፕሮግራም በ2 ዓመት የሚሰጠው ወደ 4 ዓመት ሊያድግ ይገባል ተባለ የሚለውን ብቻ ነው ይዞ እንትን እያለ ያለው። ግን ምንድነው ሪል የተፈጠረው? አክቹዋል ነገሩ ምንድነው የሚለው ሙሉ በዚህ ቪዲዮ ላይ ትከታተላላችሁ። እስቲ ዜናውም መጀመሪያ ቼክ እናድርገውና የማስተርስ ትምህርት ወደ 4 ዓመት ሊያድግ ይገባል ተባለ በሚል ርዕሰ አንቀጽ ነው የሚጀምረው። የአሰራር ለውጥ ካልተደረገ ወደፊት ለሚመረቁ ተማሪዎች እውቅና ለመስጠት ትልቅ ተግዳሮት ይፈጥራል ብሏል የትምህርትና ስልጠና ባለስልጣን። በኢትዮጵያ ከፍተኛ የትምህርት ተቋማት የሚሰጠው የሁለተኛ ዲግሪ የማስተርስ ትምህርት ፕሮግራም ከ2 ዓመት ወደ 4 ዓመት ሊያድግ እንደሚገባ የትምህርት ስልጠናና ባለስልጣን አስታውቋል። ባለስልጣኑ ይህንን ያስታወቀው የህዝብ ተወካዮች ምክር ቤት የቋሚ ኮሚቴ አባላት በተገኙበት የ11 ወራት የዕቅድ አፈጻጸም ሪፖርቱን ባቀረበበት ወቅት ነው። ባለስልጣን መስሪያ ቤቱ በሰጠው ሙያዊ ማብራሪያ በአሁኑ ወቅት በሀገሪቱ በ2 ዓመት መደበኛ መርሃ ግብር እየተሰጠ ያለ የማስተርስ ትምህርት አዲስ ከጸደቀው የብቃት ማረጋገጫ ማዕቀፍ ደንብና ከዓለም አቀፍ በተለይም ከአውሮፓ ስታንዳርድ ጋር የማይገናኝ ሆኖ ተገኝቷል።
ይህ ክፍተት በአስቸኳይ የማይስተካከል ከሆነ ወደፊት ለሚመረቁ ተማሪዎች የትምህርት ማረጋገጫ ሰርቲፊኬት ወይም እውቅና ኦተንቲኬሽን ለመስጠት ትልቅ ተግዳሮት እንደሚሆን ባለስልጣኑ አስገንዝቧል። ከነዚህ መካከል በሀገራችን ዩኒቨርሲቲ መግቢያ ነጥብ ሳያመጡ ወደ ውጭ ሀገር ሄደው ከተማሩ በኋላ ወደ ሀገር ቤት ሲመለሱ የሚጠይቁት የብቃት ማረጋገጫ ጉዳይ ትልቅ አነጋጋሪ አጀንዳ ሆኗል። የሚኒስትሮች ምክር ቤት በ2017 ዓ.ም ያጸደቀው የኢትዮጵያ የትምህርትና ስልጠና የብቃት ማረጋገጫ ማዕቀፍ ደንብ እውቅና ካላቸው የውጭ ሀገራት የትምህርት ተቋማት የተገኙ የብቃት ማረጋገጫዎች በሀገሪቱ መመዘኛ መሰረት ተመዝነው እውቅና እንዲሰጣቸው ቢደነግግም አሁን ያለው አሰራር ግን ይህንን ለመተግበር አስቸጋሪ አድርጎታል ብለዋል ማለት ነው። እና ዜናው ይህንን ይመስላል። እንደተከታተላችሁት ነው እንግዲህ ባለስልጣን መስሪያ ቤቱ በሚኒስትሮች ደንብ መሰረት የተቋቋመ ነው። የባለስልጣን መስሪያ ቤት ዋነኛው ስራው ምንድን ነው? የሀገሪቱ ውስጥ የሚሰጡ የከፍተኛ ተቋማት ዲግሪዎች፣ የኤጁኬሽን የትኛውም ሰርቲፊኬቶች ሊሆኑ ይችላሉ። እነዚህም ኦተንቲኬት ማድረግ ነው፣ ብቁ ናቸው ብሎ ማረጋገጫ መስጠት ነው የዋናው እንትና። ለስራዬ እንቅፋት ሆኗል፣ ትልቅ ችግር ፈጥሮብኛል 2017 ዓ.ም ላይ የጸደቀው ህግ ብሎ ነው ያወራው። ያ ህግ ምን ይይዛል? እንዴት እንቅፋት ፈጠረበት? ለተማሪዎችስ የትኞቹን ተማሪዎች አፌክት ያደርጋል የሚለውን እናያለን። እንዴት ደግሞ ይሄ ችግር ሊፈጠር ቻለ የሚለውንም እናያለን። ይሄ ችግር ደግሞ በአጭር ጊዜ ውስጥ ይፈታል ወይስ አይፈታም የሚለውንም በዚህ ቪዲዮ ምናይ ይሆናል። ከዛ መጨረሻ ላይ ያው መደምደሚያና አሁን እየተማሩ ላሉና ወደፊት ደግሞ ለመማር ላሰቡ ተማሪዎች እንደ ምክር አዘል ነገር ምን ሊሆን ይችላል የሚለው ነው። ሊሆን የሚችላል የሚለው ማስተካከያ ነገር የለም። ግን ያው ምክንያቱም ብዙ ጊዜ እንደዚህ አይነት ዜናዎች መደናገጥ ይፈጥራሉና ካለው አንጻር ለተማሪዎች ምን አይነት ነገር ልናስተላልፍ ይችላል የሚለውን በዚህ ቪዲዮ እንግዲህ እንወያይበታለን። ከዚህ ጋር ተያይዞ አሁን በመሰረታዊነት የተነሳው ከጉዳዩ በስተጀርባ ያለው የትምህርት ዓመት ጉዳይ አይደለም። ቤዚካሊ ማቴማቲክሱ ወይ ደግሞ ካልኩሌት ሲደረግ ወደዛ እያመራ ይሄድ ይሆናል እንጂ ከዓመቱ ጋር አይደለም ጉዳዩ ያለ። አሁን እንዳልነው ይሄ እንግዲህ ትልቁ የሀገሪቷ የትምህርት ዶክመንት አውተንቲኬሽን በቃ እንትን አውቶሪቲ ያለው ስልጣን ያለው ተቋም ነው። በሀገሪቷ የሚሰጡ ማንኛውም አይነት ትምህርቶች which is tertiary education higher education በዩኒቨርሲቲ በኮሌጅ የሚወሰዱ ዲግሪ እና ከዛ በላይ የሆኑ ትምህርቶችን አውተንቲኬሽን የሚሰጠው እሱ ነው። አውተንቲኬሽኑ ብዙ ነገሮችን ያማከለ መሆን አለበት። ከዓለም አቀፍ ጉዳዮች ጋር ያማከለ መሆን አለበት። የዓለም አቀፍ ላይ ያሉ የትምህርት ደረጃና ጥራት ተናባቢና ተመጋጋቢ ወይ ደግሞ እንዴት ነው የሚባለው የኢትዮጵያ ውስጥ የወሰድከው ዲግሪ በሌላው ሀገር ጋር ምን አይነት ተጓዳኝነት፣ ምን አይነት ተቀባይነትና ምን አይነት ተፎካካሪነት አለው የሚለውንም አይቶ የሚወስን አይነት ተቋም ነው በተቋቋመበት ዓላማና አዋጅም ቢሆን ማለት ነው። አሁን ጉዳዩ ወደኋላ ሲኬድ ከዓመቱ ጋር የተገናኘ ሳይሆን እቺ የትምህርት አሰጣጥ ካልኩሌሽን አለች አይደለ? ቤዚክ ከፍተኛ ትምህርት ጋር ስትሄድ ለምን ያህል ሰዓት ተሰጠ፣ እንዴት ተሰጠ የሚለው ሁለት ቤዚክ ነገሮች አሉ። እንደውም ክሬዲት አወር እና ኢሲቲኤስ ይባላል። ክሬዲት አወር ለምን ያህል ቲቺንግ አወር ተሰጠ፣ ሁለተኛ ደግሞ ክሬዲት ትራንስፈር ሲስተም የሚባለው ኢትዮጵያን ክሬዲት ዩሮፒያን ክሬዲት ትራንስፈር ሲስተም የሚባለው ሁለቱን ያካተተ ነው እንትን የሚደረገው ያማከለ ቤዚክ ካልኩሌሽን ነው የሚጠቀመው። አሁን እሱን ነገር እስኪያስታርቀን ወደ ካልኩሌሽኑ እንዴት ሄደ፣ 4 ዓመት እንዲሆን የተፈለገው ከምን በመነሳት ነው የሚለውን ነው። እስኪ ልክ ነው። አብዛኛው ሰው እንግዲህ እያገናኙ የነበረው ዜናም ዘገባ ላይ የሚሰሩ አንዳንድ ኮንተንት ክሬተሮች ለማየት ሞክሬ ነበርና ከትምህርት ኳሊቲ ጋር አያይዞ ነበር እያቀረበ የነበረው። ግን ይሄ ነገር ከትምህርት ኳሊቲ ጋር ፈጽሞ የሚገናኝ ነገር አይደለም። ቤዚክ ሚስ አንደርስታንዲንግ ነው እና ሆን ብሎም ትምህርት ሚኒስቴርም እነዚህም የትምህርትና ስልጠና ማረጋገጫ ባለስልጣኑም ቢሆን ትምህርቱን ሆን ብሎ ለማክበድ ፈልጎ አይደለም 4 ዓመት ሰጀስትም ያደረገበት ምክንያቱም ብዙዎች በዛ መንገድ ስለተረዱትና መነሻው ምንድነው የችግሮች ሁሉ መነሻ እቺ ኢሲቲኤስ የምትለው አንተም እንዳስተዋወቃት ብዙዎቻችን የምናውቀው ክሬዲት አወር ነው። ዩኒቨርሲቲም ገብቶ የወጣ ኮሌጅም ላይ የሚማር እቺ ኢንተርም ያውቃታል። ክሬዲት አወር ብዙ ጊዜ መለኪያው ክላስ ውስጥ ምን ያህል ሰዓት ይፈልጋል የኮርስ ሌክቸር ሊሆን ይችላል፣ ላብ ሊሆን ይችላል። ሁለቷን ብቻ
የምታይ ነው። ከሰሌዳ ፊት ኢንጌጅመንት ሜዠር የሚያደርግ ነው። ልክ ነው። ስለዚህ ሰሌዳ ፊት ምን ያህል ጊዜ ተማሪው ማሳለፍ አለበት የሚለው የሚለካ ነው። ከሱ ላቅ ያለ በዓለም አቀፍ ደረጃ ተቀባይነት ያለው የመለኪያ ስፔሻሊ ዩሮፒያን ኢቭን አሜሪካ ውስጥ ብትሄድ ኢሲቲኤስ ኮመን የሆነ መለኪያ ስታንዳርድ ነውና ኢሲቲኤስ አንተ እንዳልከው ልክ እንደ ርዝመት ስንለካ ሜትር እንደምንለው ትምህርትንም ስንለካ ክሬዲት ስንሰጥ በኢሲቲኤስ ነው ማለት ነው። እና ልክ እንደ ሜትር ኢንተርናሽናል የሆነ ዓለም አቀፍ መስፈርት ነው ማለት ነው ተቀባይነት ያለው እና እቺ ኢሲቲኤስ ነች ጣጣ ያመጣችሁ አሁንም ሲባል ማለት ነው። እና 2017 ላይ አዋጅ ወጥቶ ነበር። አዋጁ የትምህርት እነዚህ የስልጠናና የትምህርትና ስልጠና ብቃት ማረጋገጫ ማዕቀፍ ደንብ ተብሎ የወጣ ነው። ይሄ ደንብ ላይ በዋነኝነት ዋና ዓላማው ይሄ ደንብ ሲወጣ ኢትዮጵያ ውስጥ የሚሰጠው ብዙ ጊዜ የሚፈጠር ችግር ነው። ኢትዮጵያ ውስጥ ተምሬ ውጭ ሀገር ስወጣ እኮ አልቀበላሉኝ በጣም ብዙ ጊዜ የሚያጋጥም ነውና የትምህርት ዶክመንቴ ውጭ ሀገር በቃ ምንም ጥቅም የለውም፣ ተቀባይነት አላገኘም። እንደ አዲስ ተማርኩ የሚል ደግሞ እንደ አዲስ ተማርኩ የሚል አዲስ ፈተና ተፈትኜ እንትን አደረኩ የሚል አለ። ይሄ ማለት የዚህ ሀገር ያለ የትምህርት ዶክመንት እና እዛ ሀገር ያለው የትምህርት ዶክመንት ኢኩቫለንሲ ወይ ደግሞ እኩል ተቀባይነት አለማግኘት፣ ተመዛዛኝ አለመሆን ነው። ስለዚህ ይሄንን ለማስተካከል ትልቅ ችግር ነው ይሄው። ምክንያቱም ሀገር ውስጥ ተምሮ ውጭ ሀገር ተቀባይነት ከሌለው ምክንያቱም ሰው አንድ ቦታ ተወስኖ ላይኖር ይችላል። ነገ የት እንደሚሄድ አይታወቅም። ውጭ ሊወጣ ይችላል። የትምህርት እድል የስራ እድል ሊያገኝ ይችላል። እና ይህን ችግር ለመፍታት በዩሮፒያን ስታንዳርድ እዚህ ምን የሚሰጠው ትምህርት ዶክመንት ማለት ነው ተምራችሁ በምታገኙት ዲግሪ ሊሆን ይችላል፣ ማስተርስ ሊሆን ይችላል፣ ፒኤችዲ ሊሆን ይችላል። ውጪ ስትወጡ ተመሳሳይ ተቀባይነት እንዲኖረው የሚያደርግ አዲስ ደንብና ማዕቀፍ ነበር የተዘጋጀው ማለት ነው። ስለዚህ ኢሲቲኤስ መጀመሪያ ዲፋይን እናድርገው እችኛዋን ህግ ምን አለች የሚለውን ከመተንተናችን በፊት ማለት ነው። ኢሲቲኤስ ቅድም ተተርጉሟል። የዩሮፒያን ክሬዲት አኩሙሌሽን ኤንድ ትራንስፈር ሲስተም ነው የሚባለው። መለኪያ ነው፣ የትምህርት ሚዛን ነው። የሚለካው ምንድን ነው? አንድ ተማሪ እንግዲህ ከክሬዲት አወር ጋር ቅድም ስላነጻጸር ነው። ክሬዲት አወር የሚለካው ሰሌዳ ፊት ተማሪ ምን ያህል አሳለፈ የሚለው ነው። ኢሲቲኤስ ግን የጥናት ሰዓቱን፣ የላብ ሰዓቱን፣ ላይብረሪ የሚያሳልፍበት ሰዓቱን፣ ከትምህርቱ ጋር የተያያዙ ጉዳዮች የሚያጠፋበት ሰዓት እንትን የሚል ነው እና ብዙ ጊዜ ትምህርቶች ኮርሶች ሲቀመጡ አንድ ኢሲቲኤስ ሲባል ከ25 እስከ 30 ሰዓት ያጠፋል ማለት ነው በዛ እንትን። ስለዚህ ይሄ ኮርስ አንድ ኢሲቲኤስ ያስፈልገዋል ተብሎ ከተጻፈ የትምህርት የምትወስዱት ትምህርት ላይ ከ25 እስከ 30 የክላስ አክቲቪቲያችሁን ጨምሮ ሲደመር ላይብራሪ የምታጠኑበትን ጊዜ፣ የፈተና ለመዘጋጃ ጊዜ ጨምሮ፣ ላብ የምታጠፉበትን ጊዜ ጨምሮ ከ25 እስከ 30 ሰዓት ያስፈልገዋል ማለት ነው። መለኪያው እንደዛ ነው የሚሆነው እና ኢሲቲኤስ ይሄን ነው ቤዚካሊ ሜዠር የሚያደርገው። ከክሬዲት አወር የሚለየው ምንድነው? ከክላስ ውጭ ያለውንም የጥናት እና የዝግጅትነት ጊዜ አካታች ነው። ይሄ ሞር ደግሞ ለተማሪው ሰፖርቲቭ ነው። አንተ በዚህ ኮርስ አንድ ኮርስ አሁን 3 ኢሲቲኤስ ያለው ኮርስ ቢኖር በሱ ውጤታማ ለመሆን ምን ያህል ሰዓቶችን ልትፈጅበት እንደምትችል በደንብ ፐር ዊክ ማለት ነው አይደለም? ሁለቱም ፐር ዊክ ነው የሚለኩት። በሳምንት 3 ከሆነ አንድ ኮርስ ያው በሳምንት 3 ሰዓታትን ሊፈጅ ይችላል። አስተማሪ 3 ቀን ሊገባ ይችላል፣ አንዳንድ ሰዓት እንደማለት ነው። ይሄ ደግሞ በሳምንት 3 ካለ ምን ያህል ሰዓትን ኦቨርኦል ልትፈጅበት ወይ ደግሞ ሊወስድብህ ውጤታማ ሊያደርግ የሚችል ሰዓትን ዲተርማይን ያደርግልሃል። ኤግዛክትሊ እና ይሄ ነው ቤዚካሊ ኢሲቲኤስን እንግዲህ ምንድን ነው ይሄ ነገር ችግር ይሄ እንዴት መጣ ለሚለው መጀመሪያ መረዳት ስላለብን ነው። ኢሲቲኤስን እናብራራው ቀለል ባለ አማርኛ። ኢሲቲኤስን በዚህ መልኩ ካስረዳ እንግዲህ 2017 ላይ ያለውን ህግ ነው የወጣው ደንብ ምን ይላል የሚለውን እና እንግዲህ በዓለም አቀፍ ደረጃ የተቀመጠ ስታንዳርድ አለ፣ መለኪያ አለ። ይሄኛው መለኪያ ምን ይላል? አንድ ተማሪ በተፈጥሯዊ አቅሙ በአመት ውስጥ ስለ ትምህርቱ ወይም ደግሞ ስለሚከታተለው ትምህርት መስጠት ያለበት ማክሲመም ጣሪያው ማለት ነው ማክሲመም 60 ኢሲቲኤስ በአመት ነው ብሎ አስቀምጧል። በተለይ ደግሞ ለማስተርስ ፕሮግራም ከተፈጥሯዊ አቅም በላይ ስለሚሆን በውጭ ሀገር ብትወስዱ አሁን ለምሳሌ በአመት 70 ኢሲቲኤስ ያለው ትምህርት ወስዳችሁ ውጭ ሀገር አክሬዲት ወይ ደግሞ ቅና እናገኝበታለን ብላችሁ ብታስቡ አይቀበሏቸው። ምክንያቱም ኦልሬዲ ስታንዳርድ ነው። አንድ ተማሪ በሰዓት ትምህርቱን መማር የሚችለው ማክሲመም 60 እና ከዛ በታች ሲሆን ብቻ ነው። ከ60 በላይ ከሆነ ከተፈጥሯዊ አቅም በላይ
ትምህርት በመውሰድ ትምህርቱንም በስራ ላይ ስታንዳርድ ነው በቃ የተቀመጠ መለኪያ። ይሄ እኮ እስኪ ዝም ብለህ ቤዚክ 60 ማለት 60 ሲስተስ ማለት 60 ሲባዛ በ30 25 ከ30 እስከ 1800 ድረስ 1800 ሰዓታቶች 1800 ሰዓታቶች ምን ያህል ቀን ይሆናል? በአመት ነው። ምን ያህል ቀን ይሆናል? እንጃ 1800 ሰዓት እንግዲህ አይ ለ8 አካፍለው እስኪ 1800 ሲካፈል ለ8 1800 ሲካፈል ለ8 ስንት ይሆናል? 225 ቀናቶችን ከ365 ፉል የወርክ ሰዓት ብትወስድ ፉል የወርክ ሰዓት የስራ ሰዓት ደግሞ ላይክ ስራ ማለት አንድ ነገር ደጋግመን የምታረገው አካዳሚክስ ደግሞ ሁሌ አዲስ ነገርን የምትማርበት ስለሆነ ሃይ ሜንታል አክቲቪቲ ይፈልጋል which something which is reasonable ይመስላል። ልክ ነው። ሲጀመር ስታንዳርድም ሲቀመጥ ከብዙ ጥናት በኋላ ነው ማለት የተማሪ አቅም ይታያል። ዝም ብሎ ተነስተው በቃ 60 በለው ምናምን ብሎ አይደለም። ዓለም አቀፍ ስታንዳርድ ነው። ብዙ ጥናት ተሰርቶበት የተማሪው የትምህርት ጫና ይሄ የስተዲ ወርክሎድ የሚባለውንም ያገናዘበ የማገናዘብና ደግሞ የማስተዋወስ አቅሙንም ያማከለ ምን ያህል ጊዜ ደግሞ እውቀቱ አብሮት ሊጓዝ ይችላል የሚለውንም አንድ ላይ ያሰበ ልኬት ነውና ከዛ በላይ እንዲወሰድ አይፈቀድም ማለት በቃ ማክሲመም ነው ተብሎ ተቀምጧል። ከዛ በላይ መውሰድ አትችሉም ማለት ሳይሆን ግን በቃ ትክክለኛ ትምህርት ብለው ዲፋይን ያደረጉት እንደ መለኪያ ያስቀመጡት ቢያንስ ቢበዛ ነው 60 ማለፍ የለበትም። እሱ አሁን ይሄ ዓለም አቀፍ ስታንዳርድ ነው። አሁን የኢትዮጵያ የተቀመጠው ይሄኛው የወጣው አዋጅ ምንድን ነው የተጣረሰው? በዋነኝነት እዚህኛው አዋጅ ላይ ስንመጣ እንግዲህ በአውሮፓውያን ስታንዳርድ ይሄኛው 60 ተቀምጧል። ማስተርስ ፕሮግራም ዩዥዋሊ 2 ዓመት ነው የሚወስደው እንደምታውቁት አሁን ባለው አሰራር መሰረት። ስለዚህ ዓለም አቀፍ እውቅና እንዲኖረው 120 ኢሲቲኤስ ማክሲመም ነው የሚፈቀደው ማለት ነው። ማክሲመም ጣሪያው ማለት ነው። ግን 2017 ላይ የወጣው ደንብ አይ ቲንክ ሲጻፍ ህጉን ድራፍት ያደረጉት ሰዎች ይሄንን 120 ኢሲቲኤስ ተቀበሉት ወደ ሚኒመም ቀየሩት። ማለት ዝቅተኛው ከፍተኛውና ዝቅተኛው አሁን የህግ አተረጓጎም ምን ያህል እንደሚቀይረው ነው ማሳየት። ቅድም ስንነግራችሁ የነበረው ማክሲመሙን ነበር ከዛ በታች እንዲሆን ነበር የሚጠበቀው። ይሄ ግን ሚኒመም አድርጎታል። ስለዚህ በአመት ከ60 በላይ መውሰድ አለበት ማለት ነው ቤዚካሊ ከ120 በላይ እንዲያሟላ። ይሄ አስገራሚ ነገር ለአውሮፓውያኖቹ ጣራ የሆነው ለኛ መሬት ሆነ ማለት ነው። which is like አሁን በዩሮፒያን ስታንዳርድ እኛን ስንወስደው ተማሪዎች አንድ ቬሪ ከባድ ፕሬሸር እና በጣም በተጨናነቀ ሁኔታ ነው ኮርሶቹ እየተወሰዱ ተብሎ ፐርሲቭ ይደረጋል እንደማለት ነው። እንደዛም አርገል ተረጉሞ ይችላል። እንደዛም አርገል ተወስዶ ወይ ይሁን አይሁን አታውቅም። ግን 80 አሁን ስታንዳርዱ 60 ይውሰድ ብሎ ዓለም አቀፍ ስታንዳርዱ አንድ ተማሪ በአመት ከ60 በላይ መውሰድ የለበትም እያለ የኛ 80 እና 70 እየሰጠ ከሆነ በቃ በጣም ተማሪው ማግኘት ያለበትን ኤፊሽንት ዩዝ ኦፍ ኖሌጅ እየተጠቀመበት አይደለም። በጣም ተጨናንቆ ነው እየወሰደ ያለው እነዚህ ኮርሶች የሚል ትርጉም ይሰጣል እና ዓለም አቀፍም ስታንዳርድ ነው ደግሞ ኢኩቫለንስ አይሰጠውም። ስለዚህ አንድ ሰው አዲስ አበባ ዩኒቨርሲቲ ተመርቆ ውጭ ሀገር ወጥቶ ይሄንን ዲግሪ ተጠቅሜ ስራ ለስራ ቢል መጀመሪያ የሚያደርገው ነገር ምንድነው? ወደ አክሬዲቴሽን እዛ ለሚገኘው እንትን ነው የሚሄደው ሲሰጣቸው። ይሄማ ኢንፍሌትድ የሆነ ነው። ምክንያቱም በእኛ ስታንዳርድ መሰረት አንድ ተማሪ መውሰድ ያለበት ይሄው ነው። አንተ ግን በጣም ጥሰህ ሄዳል 80 90 ሄዳል። ይሄ ደግሞ ግቢ ያለን ግን በአመት ስንት እንወስድ ነበር? ኢቭን አንደር ግራጁዌት ባይዘው አሁን ህጉ ሲወጣ ነው እንጂ ያስተዋልኩት እኔ ምን ያህል በጣም ብዙ እንወስድ ነበር። ግን አይ ቲንክ ከ60 የሚያልፍ አይመስለኝም። ምክንያቱም እኔ ፐርሰንት 33 እንወስድ ይለኛል። ምን ቼክ አደረኩ መሰለ? ኦፍ ኮርስ ግን እኔ ቼክ ያደረኩት ለማስተርስ ፕሮግራም ነው። ምክንያቱም ጉዳዩም የማስተርስ ፕሮግራም ላይ ስለነበረ ነው እንጂ አንደርግራድ ላይ ምን ያህል ወሰድ የሚለውን አላውቅም። ግን ማስተርስ ላይ የሚለው የአዲስ አበባ ዩኒቨርሲቲ ሴኔት ሌጂስሌሽን አለ፣ የሴኔት ህግ አለ እና በዛ ሌጂስሌሽን ላይ ለሁለት አይነት የማስተርስ ፕሮግራም ነው ያለው። አንደኛው የመመረቂያ ጽሁፍ የሚያስፈልጋቸው አለ፣ ቴሲስ ፕሮግራም የሚባለው እና ነን ቴሲስ ፕሮግራም የሚባል አለ፣ ምንም አይነት እንትን የማያስፈልገው። ቴሲስ ፕሮግራሙ ላይ እንግዲህ ባለው መሰረት እስከ 100 አካባቢ ድረስ ነው ኢሲቲኤስ በአመት ማለት ነው። ሁለቱን አመት ማለት ነው። ኦኬ ሁለቱን አመት የሁለቱን አመት which is per year 50 አካባቢ ማለት ነው።
ለነንቴሲሱ ነው ይነን ያልከው ማለት የመመረቂያ ጽሁፍ መመረቂያ ጽሁፍ ለሚያስፈልገው ሲባል ያው እሱም እንደዛው አካባቢ ነው ከ85 እስከ ቴሲሱ የሚጨመር ብቻ 120 ድረስ የሚደርስ አይደለም። ይሄ የሚያሳየው በኢሮፒያን ስታንዳርድ የተዘጋጀ ካሪኩለም ነው። ካሪኩለምም ሲነደፍ እቺ 120 የምትለዋን ዝቅ አድርጎ ለማሟላት ነው ተደርጎ የሚነደፈውና አብዛኛው የማስተርስ ፕሮግራም ካሪኩለሞች ዩኒቨርሲቲዎች የተነደፈው በዚህ መሰረት ነው። ስለዚህ ይሄ ምን አመጣ? አሁን ያለው የትምህርት የአሁኑ ስታንዳርድ እንግዲህ ግዴታ ሚኒመም 120 ማሟላት አለባችሁ ከተባለ በሁለት ዓመት አንድ ሰው ተምሮ ይመጣል። አሁን ይሄንን ባለስልጣን አውተንቲክ ትልቁ የተቸገረው ባለስልጣን የትምህርትና ስልጠና ባለስልጣን የሚባለው መጀመሪያ ያነሳነው ባለስልጣን መስሪያ ቤቱ የተቸገረበት ዋነኛውን ምክንያት ያስቀመጠው እኔ ወጣልኝ ህግ ሚኒመም 120 ያሟሉ ብሎ ነው የተሰጠኝ። እናንተ ደግሞ ይዛችሁ የመጣችሁት ከ120 በታች የሆነ ኢሲቲኤስ ነው። እንዴት አድርጌ ማረጋገጫ አለስ የአዲስ አበባ ዩኒቨርሲቲው ነው አይደል? የዓለም አቀፉን ሲከተል ለተቋሙ ደግሞ የተሰጠው ከዓለም አቀፉ የዓለም አቀፉን ቢያንስ ብሎ ነው የተጠቀመው። ዝቅተኛው አይደለም። እንዴት አድርጎ ደግሞ ዓለም አቀፉ ከፍተኛው የኛ ዝቅተኛው ሆነ። ይሄኛው እንዴት አድርጎ ደግሞ አውተንቲኬት ያርግ? ማረጋገጫ ማለት ምን ማለት ነው? በዲፊኒሽን ስታንዳርድ ማለት እኮ የሆነን እንትን ማሟላት ኳሊፊኬሽን ያሟላ ማለት ነው። የተቀመጠን ክራይቴሪያ አለ። ቼክ ሊስቶችን በለው ባሪ ይኖራል። እሱ ማሟላት አለማሟላቱን አመሳክረ ነው የምትሰጠው። ሶ ይሄ ተማሪ በአመት 120 የዓለም አቀፉ 120 እና ከዛ በታች ነው መማር ያለበት ይላል። የኢትዮጵያ ደግሞ 120 እና ከዛ በላይ ነው መማር ያለበት ነው የሚለው። አሁን አዲስ አበባ ዩኒቨርሲቲ ስትወስደው ከዓለም አቀፉ ጋር ፊት ያደርጋል በደንብ ከትምህርትና ስልጠና ባለስልጣን ግን ይቀራል። የተወሰነ ኮርሶችን ጨምሮ ሰው የኢትዮጵያን ስታንዳርዱን ስታሟላ ከዓለም አቀፉ ጋር ትተላለፋለህ ማለት ነው። እዚህ አውተንቲኬት ካልተደረካል ከዓለም አቀፉን ኦፖርቹኒቲ ኮስቱ ዓለም አቀፉ ድርጅት የትምህርት እንትን ይሆናል ማለት ነው። which is መተላለፍ ነው። ገባህ አይደል? የሀገር ውስጥ ስታሟላ የውጭውን ትወድቃለህ። የውጭውን ስታሟላ ደግሞ የማይመስል which is ቀላሉን ነገር ነው እየወደድኩ ያለው። ልክ ነው። ስለዚህ ችግሩ ሞር ከትምህርት ጥራት ጋር የተያዘ ሳይሆን የማቴማቲክስ ችግር ነው። ማቴማቲካል ኤረር እንደለው ለዛ ነው። ምክንያቱም ወይ ደግሞ ምናልባት ሲቀዳ ይሄ ህግ ነው ደግሞ የሚመስለኝ የህጉ ሲቀዳ በደንብ ተረድተው እና ገብቶ ካለ መቅዳት ደግሞ ያስባሉ። ሌጂስሌሽን ያወጡት ሰዎች ሲወጣ ፎርቹር ከዩሮፒያንስ ትምህርት እንትኖች እንደተወሰደም አንዳንድ ነገሮችን እንትን አድርጌያለሁ። ሶ የዛ ማክሲመም እና የዚህ ሚኒመም ማድረግ ወይ ቁጥሩ ስለተጠቀሰ ብቻ መጨመር ነው። ላይክ አሁን ምን አለ መሰለ እኔም አይቼ ነበር አውሮፓ ውስጥ ወይም ዩሮፒያን ካንትሪ ውስጥ እነዚህ ከ120 በላይ የሚፈቀድባቸው ሁኔታዎች አሉ። የተወሰኑ ናቸው። ይሄ ማለት በጣም ኤክስቴንሲቭ የሆነ ሪሰርች የምትሰራ ከሆነ በጣም ሪሰርቹ ኤክስቴንሲቭ ከሆነ ለምሳሌ 3 ዓመት 4 ዓመት የሚፈጅ ሪሰርች ብትሰራ ኢሲቲኤሱ ዴፊኒትሊ እንዲጨምር ይጠበቃል። ምክንያቱም ትልቅ ሪሰርች ነው የምትሰራው፣ ጊዜ ወስድብሃል። ስለዚህ በ2 ዓመት እንደማጠናቀቅም ስለሚታወቅ ከ120 በላይ ይፈቅዳሉ። ይሄንን ነው አምጥተንኛ ለሚኒመም ቤዝ ያደረግነው ማለት ነው። ኤክስቴንሲቭን ኖርማሊ ኤክስቴንሲቭ ሪሰርች ለማያስፈልጋቸውም ፊልዶች እናውላቸው በሚል ነው ትልቅ የመተላለፍ ችግር የፈጠረውና እንዳልከው ነው። ምናልባት የህግ አወጣጡ ላይ ባይዘው ያስቂኝ ነው። አንድ ቃል ነው የሁሉ ችግር እየፈጠረ ያለው ሚኒመም እና ማክሲመም የሚለው እሱ ነው። የአንዱ ሚኒመም አንዱ ማክሲመም መሆን እኮ በጣም ቀላል ነገር አይደለም። ግን እንደዚህ የሆነች የምትፋቅ ነገር አትመስልም። በቃ ሚኒመም ትራን እኮ ሰርዟት ምን ችግር አለ? ብቻ በቂ ነው። ደግሞ የህጉ ፒቮት ትርጉሟ እሷ ነች ማለት በቃ ፒቮት ትርጉም ነው። ማክሲመም እና ሚኒመም የምትለዋን ነገር ካለስክ ምንም ነገር ልትረጉም አትችልም። ደግሞ ኦፖዚት ወርድስ ናቸው። ልትቀይር የምታሸጋሽገውና የምታቀራርበውም አይደለም። ግን በጣም ትልቅ ምንድነው መተላለፍን የሚፈጥር ነው። ስፔሻሊ ናውዴይስ ሰው ትምህርት በተለያየ መንገድ ስለ ስኮላርሺፕ ይፈልጋል። በብዙ ነገር አፕላይ ያደርጋል። ባይ ዘ ዌይ በቅርብ ጊዜ ስለ ስኮላርሺፕ በጣም ሰፊ እንትን እንመጣበታለን። ስለ ስኮላርሺፕ እድሎች ምን እድሎች አሉ፣ ተማሪዎች እንዴት አፕላይ ቢያደርጉ ጥሩ ነው። ምናልባት እንግዳ እናመጣለን፣ ካልሆነም እኛ ዲፕ ሲ ሪሰርቾችን አድርገን እንመጣለን። እስከዛ ግን ሰብስክራይብ እያደረጋችሁ ጠብቁ። ስፔሻሊ እንደዚህ አይነት ነገር የሚያስፈልጋቸው ሰዎች ሰብስክራይብ ማንኛው ኢሹ የለም። እንግዲህ የደረስን የሌለንበት የለም።
ሰብስክራይብ እንላለን። ስለዚህ ይሄኛው አሁን ኢሹ መተላለፍ ነው ብለናል። ስለዚህ ቤዚካሊ ታዲያ ለምንድን ነው ይሄ የትምህርትና ስልጠና ባለስልጣን የማስተርስ ፕሮግራም ወደ 4 ዓመት ሊያድግ ይገባል ብሎ ሰጀስት እንዲያደርግ ያስገደደው? ይሄኛው አሁን መፍትሄው ምን ይፈይዳል ነው አሁን ላመጣ ነው ችግር ማለት ነው። ስለዚህ አንድ ተማሪ በአመት 60 ነው ማክሲመም ሊወስድ የሚችለው የሚጠበቅበትም ዓለም አቀፍ እውቅና እንዲኖረው ማለት ነው። ስለዚህ የኢትዮጵያው ደግሞ ሪኳየርመንት እሱ ሚኒመም ካደረገው 60 ካደረገው ስለዚህ የህግ መጣረስ እንዳይኖር ለማስማማት ምን አደረገ? ኦሬዲ 2 ዓመት የሚወሰዱት ኮርሶች ወደ 4 ዓመት ቢያድጉ ኤክስቴንድ ቢደረግ የውጭውንም ያሟላል የሀገር ውስጡንም ያሟላል። አሁን እሱ ጋር ነው ብዙ ሰው ኮንትሮቨርሲ የሚፈጥርበት። አመት ባረዘምክ ቁጥር እኮ በአመት የሚወሰደውን ታሳንሰዋለህ ምን ማለት ነው ሊሉ ይችላሉ። አሁን ምንም ቤተሰቦች ለምሳሌ ቤዚካሊ 120 ነው ሚኒመም የተባለው አይደል? ለማስተርስ ፕሮግራም 120 ኢሲቲኤስ ነው አይደል? መወሰድ አለበት ብሎ የአዲሱ የ2017 የወጣው የረቀቀው ደንብ የሚለው አይደል? ስለዚህ በ4 ዓመት ውስጥ ዝም ብለህ ራሱ ስታስበው 4 ራሱ 120 እንዲሞላ ካሰብክ እኮ 30 ራሱ ብታረቀው 120 ይደርሳል። ሞላ የሀገር ውስጡን አሁን ደግሞ አይተላለፍም ወይ ነው የሀገር ውስጡን ከ120 በላይ እንዲሆን ነው አይደለ? ኦኬ ዋና ሐሳቡ 40 አድርገህ በ4 ዓመት ብታካፍለው 40 160 ኢሲቲኤስ ይመጣል መጨረሻ ላይ። ኦኬ የሀገር ውስጡ ኦቨርኦል ያስቀመጠው አጠቃላይ 120 መሆን አለበት ነው አጠቃላይ ከ120 በላይ መሆን አለበት። እኔ ደግሞ በአመት የሚወሰደው ቢያንስ አንድ ማስተርስ የሚማር ተማሪ በአመት የሚወስደው የኢሲቲኤስ መጠን ከ60 ማለት የለበትም አይደለም የሚል ነው የመሰለኝ። በ2 ዓመት ማለቅ አለበት ነው አሁን ብዙዎቹ ካሪኩለም የነደፉት የ2 ዓመት ነው። የ2 ዓመት። ስለዚህ ሲያስብ አንድ ዩኒቨርሲቲ በ2 ዓመት እንግዲህ የሚፈቀድልኝ የዩሮፒያን ስታንዳርድ ነው ሚኒመም 120 ነው። ስለዚህ 2 ዓመት በቂ ነው። 60 አድርጌ መስጠት ይችላል። ከ120 በታችም አድርጌ ብሰጥ ይፈቀዳል። ምክንያቱም ማክሲመሙ ነው 120 የሚባለው። የኢትዮጵያ እንትን የሚለው ግን ማስተርሱ ከ120 በላይ። ስለዚህ 200 ሊጠይቅ ይችላል፣ 240 ሊጠይቅ ይችላል፣ ከዛም በላይ ሊወሰድ ይችላል። ስለዚህ ትምህርቱ ቀለል ብሎ ቀልድ ነው አመቱ በጣም ሊረዝም ነው ማለት ነው። ተጨማሪ ሎድ የለም። አንድ ተማሪ 4 ኮርስ ውስጥ የነበረ ከሆነ በአንድ አመት ተመሳሳይ ስቴስ አላቸው ብለን ብንወስድ በዚህኛው ህግ መሰረት 4 ይሆንለታል ማለት ነው። 4 ይሆንና ግን ድምራቸው 120 እንዲደርስ ይደረጋል ነው which is over 120 እና ከዛ በላይ ይደረጋል። በውጭም ደግሞ ሎድ አይበዛበትም ነው። በአመት አንድ የታጭቆ 60 ይሰጥ የነበረውን 30 ዲስፐርስ ሲደረግ በአመት ስንት ይሆናል ማለት ዲስፐርስ ሲደረግና 40 30 ይሆንና በብዙ አመት ውስጥ ይሆናል ማለት ነው which is ቤዚካሊ ደግሞ የ4 ዓመትም ሆነ አይጠበቅበትም ነው። 120 አሁን ለ3ም ብታካፍል 40 ይሆናል። አሁን የዜናው አጻጻፍ ነው የሚመስለኝ። ለምን መሰለህ? ምክንያቱም 4 ዓመት ሊሆን ይገባል ብሎ የትምህርትና ስልጠና ባለስልጣን ሰጀስት ሲያደርግ እኔ ኦቴንቲኬት እንዳደረገው እንደ መፍትሄ ሀሳብ ነው። 2 አይነት መፍትሄ ነው ያቀረበው ባይዘው። አንደኛ ይሄኛው ፕሮግራም ማስተርስ ፕሮግራም በአጠቃላይ አግሪት ውስጥ የሚሰጡት በ4 ዓመት ይሁኑ ወይ ደግሞ ህጉ ይቀየር ነው። ስለዚህ ይቀላል ግን እሱን ነው እያቀረበ ያለው። ወይ ህጉን ቀይሩልኝ ወይ ደግሞ በ4 ዓመት አድርጉት ነው። ያለበዚያ ግን ኦቴንቲኬሽን የሚባል ነገር አታስቡት እንዳመጡ አይነት ነገር ነው ያስቀመጠውና ይሄ ነው በቃ 4 ዓመት ሊያድግ ነው ሲባል ብዙዎች ያደረጉት በቃ የጸደቀ ነገር ነው የሚመስለው። ታውቃለህ ዛሬ ዜናም ሶሻል ሚዲያ ከፍተህ ከሆነ እንደሱ ሆኗል። ደግሞ በእርግጥም ደግሞ ምን መሰለህ ሰሞኑን የሆነ አንድ የህግ እንትን ከወጣ በቃ ከተሰማ ይጸድቃል። ሜቢ ያ ሊሆን ይችላል ሰውን በጣም ብዙ ፍራስትሬሽን ውስጥ የከተተው። በቃ ከተባለ በጣም ህጎቹ ምን ጊዜ ተወያይቶ ምን ጊዜ እንትን ብሎ ምን ጊዜ እንተው ህግ ማጽደቅ ፕሮሰስ አለው ዩ ኖ ዳት ግን አቲቲስ ኤፊሽንት ነው ያለው አይመስለኛል። እና ለዛም ነው በቃ አሁን ከተባለ ይመጣል አሁን መባሉ ከተባለ መምጣቱ አይቀርም ነውና ግን በጣም ቀላሉ ይመስለኛል። አሁን ህጎቹን በዚህ ደረጃ ለመጽደቅ የዛን ያህል በጣም ቻሌንጂንግ እና ጊዜ ማይወስዱ ከሆነ አመንድ ማድረጉም እንደዛው ነው ማለት ነው ሊሆን የሚችለው ፕሮባብሊ። እስኪ እሱን እናየዋለን በኋላ ላይ እና እንዳልከው ነው መፍትሄ። አሁን ይሄኛው እኔ አሁን የሚያነሳሁት ሚኒስቴር መስሪያ ቤቱ ወይም ደግሞ ይሄ ትምህርትና ስልጠና ባለስልጣን
መስሪያ ቤቱ ያ ሰጀስት ያደረገው ወይ ሂሳባዊ ስሌት እንዲመጣልኝ ወደ 4 ዓመት አሳድጉት ወይ ደግሞ ይሄንን ህግ ቀይሩልኝ ነው ያለው እንጂ ማስተርስ ፕሮግራም ወደ 4 ዓመት ይራዘም አልተባለም ነው። ብቻ ሶሻል ሚዲያ ላይ ዜና አዘጋገቡ ትክክል አይደለም። ኮንሰፕቱም ይሄ ነው ወይ ነው ዲግሪ ከመስጠት ጋር የሚገናኝ ነገር የለም። ትምህርት ተቋማቶቹ ዲግሪ ይሰጣሉ፣ ግን ለዓለም አቀፍ ጉዳዮችና ብቻው እነዚህ የሚሰጡ ዲግሪዎች ሰነድ ማረጋገጥ አውተንቲኬሽን በሱ በኩል ስለሚያልፍ በሱ ጉዳይ ላይ ነው ችግር ገጥሞኛል ነው ያለው። የህግ አፈታቱ ላይ ነው ሞስትሊ ችግር ገጥሞኛል ያለው። እሺ ቀጣይ እንድናወራ በዋነኝነት እዚህ ጋር ማየት ያለብን ቤዚክሊ የዚህ ህግ ኢምፓክት ምንድን ነው? አሁን ብዙዎች ጋር መደናገጥ አለ። ስለዚህ የሚያሳድረው ተጽዕኖ ምንድን ነው? የሚያሳድረው ተጽዕኖ ስንል ከረንትሊ አሁን የሚማሩ ተማሪዎች ወደፊት ለመማር ያሰቡና ከዚህ በፊት የተማሩ ሰዎች ላይ ይሄ ምን ኢምፓክት አለው? ኢምፕሊኬሽኑ ምንድነው? ኢምፓክቱ ምንድነው? ምንስ ያመጣል? ይሄ ህግ እስኪፈታ ወይ እስኪቀየር ወይ የሆነ ነገር እስኪመጣ ምን ሊያመጣ ይችላል ነው። የመጀመሪያው የዚህ የህግ ተፈጻሚነት ወሰንን በለው ማለት መች ነው የተፈጻሚነት ወሰኑ ከ2017 ጁሪስዲክሽን ነው የሚባለው። ጁሪስዲክሽን ሀገር ነው መሰል ሀገር ላይ እሱ ሀገራት ላይ የህግ ባለሙያዎች ካላቸው የህግ ተፈጻሚነት ወሰኑ ከ2017 ጀምሮ የተመረቁ የማስተርስ እንትኖች ላይ የሚውል ነው። ሪትሮቨርትሊ ወደኋላ የሚሰራበት ሁኔታ ከ2017 በፊት የተመረቃቸው የማስተርስ ተማሪዎች እንኳን ደስ አላችሁ ተርፋችኋል። ኢኔሴንስ ሰነዳችሁን ካረጋገጣችሁ ብቻ አውተንቲኬት ተደርጎ ከሆነ 2017 በፊት ይሄ ህጉ ከመጽደቁ በፊት ተርፋችኋል። አውተንቲኬት ካደረጋችሁት ማስተርሳችሁን ዶክመንታችሁ ይዛችሁ ዝም ብላችሁ ቁጭ ካላችሁ ከሆነ ያው እናንተም እዚህ ውስጥ ተጠቃላላችሁ። ምክንያቱም ለኦተንቲኬሽን ድጋሚ ባለስልጣኑ ጋር መሄዳችሁ አይቀርም። ደግሞ ህጉን የሚተረጉመው ከወጣበት ጊዜ በኋላ ስለሆነ ሪትሮቨርት ቢሆንም የተመዘገባችሁት ኦተንቲኬት ለማድረግ ግን አሁን ያለው ሲስተም አይፈቅድም ነው። ስለዚህ ያው ካች አለው ማለት ኦልሬዲ ከ2017 በፊት የተመረቃችሁ ኦተንቲኬት ያደረጋችሁ ሴፍ ናችሁ። 2017 በፊት ተመረቃችሁ ግን ኦተንቲኬት ካላደረጋችሁ ያው ከነዚሁ ጋር የምትጠቃለሉ ይሆናል ማለት ነው። ስለዚህ የቀድሞ ከህጉን መጽደቅ በፊት የነበሩ ተማሪዎች በዚህ ያክል ነው ኢምፓክት የሚያደርጋቸው። ከረንትሊ የሚማሩ ተማሪዎችን ኢምፓክት የሚያደርጋቸው ምንድነው? ወይስ ከረንትሊ የተመረቁት በዋነኝነት ያው የተመረቁም ከረንት ለርነርስ እና ግራጁዌትስ ብለን ብንይዘው እነሱ ምንድነው የሚሆናቸው? ለኦተንቲኬሽን እነሱም በቃ ብቁ አይደሉም። ምክንያቱም ህጉ አይፈቅድም። የነሱ ይዛችሁ የምትሄዱት ማክሲመም 100 እና 110 ቢሆን 100 የሚደርስ ራሱ አይደርስም። ስለዚህ ወደ ትምህርትና ስልጠና ባለስልጣን ሄዳችሁ ዶክመንት ይዛችሁ ብትሄዱ ስኮላር ሊደርሳችሁ ይችላል። ውጭ ሀገር ስራ እድል ሊኖራችሁ ይችላል። ወይ ደግሞ ከዚህም ሀገር ልትወጡ ትችላላችሁ ሴትን ለማድረግ ውጭ ሀገር። ስለዚህ እዛ ከሀገር ትልቁ የትምህርት ባለስልጣን የአውተንቲኬት ዶክመንት ላታገኙ ትችላላችሁ። ችግር ይገጥማችኋል ነው። ችግር ይገጥማችኋል። ፎርዳ ማተር እየሰጠ አይደለም እየሰጠ ለማስተርስ ቆሟል። ምክንያቱም ይሄ ኢሹ ካልተፈታ የመስጠትም እንትን የለውም። ምክንያቱም ትልቅ ችግር ውስጥ ስለገባ ዝም ብሎ ቢሰጥ ያው ህጉን እየጣሰ ነው የራሱ ያወጣው። ስለዚህ ስለማይቻል በቃ እንትን ሆኗል ማለት ነው። ፊውቸር ግራጁዌትስ ማለትም ወደፊት ለመማር ያሰቡ ወይ ደግሞ ወደፊትም ለመመረቅ ያሉ ሰዎች ያው እነሱን በተመሳሳይ ሁኔታ ነው ኢምፓክት ተመሳሳይ ነው። which is ከሁለት አንዱ እንድል መጠበቅ ነው። አንዱ ነው ፊት ሊያደርግ የሚችለው። ላይክ አሁን ለምሳሌ ዘንድሮ ተመረክ በ2 ዓመት ነው ፎር ሹር 120 በማይሞላ ስቴስ ነው የተመረከው። ከሁለቱ ካነሳ ነው ወይ ህጉን አመንድ ማድረግ ነው ወይ ደግሞ አንዱ ምንድነው አመቱን ኤክስቴንድ ማድረግ ነው። ፎር ሹር ተመልሰህ ግቢ ገብተህ 2 ዓመት አጨምረው ሪሰርች ሰርተህ ዲፌንስ አድርገህ ላይክ አድጋሚ አትማርም። which is something በጣም ነንሴንስ የሆነ ነገር ነው የሚሆነው። ፎር ዳት ማተር ህጉ ምናልባት አመንድ ሊሆን ይችላል። አመንድ ከሆነ ደግሞ ያው አመንድ ከሆነ በኋላ ነው
አውተንቲኬት ልታስደርግ የምትችለው ማለት ነው። ስለዚህ እንዲሁም ጥሩ ሀሳብ ነው ያለው። ወደፊት ለሚመጡ የማስተርስ ተማሪዎች ሁለት አይነት ነገር ነው ሊፈጠር የሚችለው። ወይ ማስተርስ በ4 ዓመት ይሆነ ወይ ደግሞ ይሄ ህግ ተቀይሮ በ2 ዓመት ሊቀጥል ይችላል። ከረንትሊ እየተማሩ ላሉት ማለት ነው። ከረንትሊ እየተማሩ ያሉት ያው ምንም ወዲያው ወደ 4 ዓመት አድርጓል ስለማይባሉ በዛው ይጨርሳሉ። ዴፊኒትሊ ነው ማለት እውነትን ምንም አይነት ምክንያቱም ስትመዘገብ ኮርስ ሬጂስተር አድርገህ በምን ልክ ነው። ምክንያቱም ካሪኩለም እንዳትል ደግሞ ካሪኩለም መቀየር እኮ ቀላል አይደለም። ይኸውልህ እንደሱ ደግሞ እንዳልል ማያሳምነኝ ነገር እንደው ታውቃለህ፣ አሁን ያለንበትን ሲቹዌሽን ማሰብ ነው ያለብን። ላይክ አሁን ህጎች አንዳንዴ ሪትሮአክቲቭሊ ይሰራሉ ወደኋላ። ለምሳሌ ኤግዚት የመጀመሪያ ጊዜ ኢምፕላይ ሲደረግ ተማሪዎች ሬጂስተር ሲያደርጉ ትምህርት ግቢ ዩኒቨርሲቲውን ሬጂስተር ሲያደርጉ ኤግዚት ፈተና እንትናቸው ላይ የትምህርት ኮምፕሊት አድርገው ተመዝግበው እስከሚጨርሱ ባለው ላይ ኮንትራክት በለው። እሺ ኮንትራክት አሁን እኮ ስገባ ይሄን ትምህርት ጨርሼ ይሄንን ወጥተህ ይሄን አድርገህ ይሄን አድርገህ ዲፌንስ አድርገህ ነው የምትወጣው ተብለህ ነው አይደለም የምትወስደው። ኤግዚት አልነበረም እሱ ላይ የነበረው ጭቅጭቅ ትዝ ይልሃል። ዛኔ በቃ ሁሉም ይፈተናታል ነው በቃ ላይ ከወጣ በቃ መቼ ነው ወደፊት ነው ወደኋላ ነው የሚባል ነገር የለም። አሁንም ዘዳውት አይ ሃቭ ኢዝ ዛት እሱ ነው አሁን ያለኝ ዶት እሱ ነው አሁን ያነሳነው ፖይንት። አይ ቲንክ እኔ አሁን የምጠራጠረው ምንድነው ታውቃለህ፣ የትምህርት ሚኒስቴር እንደዛ ሊያደርግ ይችላል። ለምን እንደዛ አልኩ መሰለህ? ኦልሬዲ አንድ ህግ ነው የሚያወጣው። ስለዚህ ተፈጻሚ የሚሆነው ከዚህ ዓመት ጀምሮ ነው ካለ ኦልሬዲ ሊመረቁም ያሉ አዲስ ገቢዎችም ይላል። ግን ዩኒቨርሲቲዎችና የካሪኩለሙን የሚያወጡት አካል ሲሆኑ ምንጊዜም አዲስ ካሪኩለም የሚያስጀምሩት ከአዲስ ከሚገሙት ባቾች ነው። አስተውለህ እሱ እኮ ገብቶኛል። በፈተና ሲሆን ግን ተመዝግበህ በቃ ይሄን ብቻ ነው የምትወስደው ብለህ ስለጀመርክ እንደዛ የምትጨርስ ግን አይመስለኝም ነው እያልክ ያለሁት። ለምሳሌ ልዩነቱን ነው ዩኒቨርሲቲዎች የሚያወጡት ካሪኩለም ሲሆን፣ ለምሳሌ እኛ እየተማርን ራሱ ካሪኩለም ተቀይሯል። ትዝ ይላል እየተማርን ቀጣይ ዓመት ላይ ላለመጡት ከኛ በኋላ ለገቡት ግን ኮርስ ተጨምሮባቸዋል። አንዳንድ የታጠፉ ነገሮች ነበሩ። ብዙ ነገር ነው የተቀየረውና እኛ ላይ ግን አልተተገበረም። ስለዚህ ምንጊዜም እንትን ለውጥ ሲኖር ካሪኩለም ለውጥ ካለ እውነት ነው ካሪኩለም ለውጥ ሲኖር ከአዲስ ባች ነው የሚሆነው። ምክንያቱም ይሄ የምዘና አሁን እኛን አፌክት ያደረገ ምዘና እንጂ ካሪኩለሙ አይደለም ነው። ስለዚህ ካሪኩለም ሲሆን ምንጊዜም ተግባራዊ የሚደረገው ከአዲስ ከሚገቡት ነው ብዬ ስለምገምት ከህግ ሬትሮ አክቲቭ ከመስራት ጋር ወደኋላ ተመልሶ ህግ አይሰራም። እንግዲህ ህገ መንግስታችን የሚለው ህግ ወደኋላ ተመልሶ አይሰራም። ከጸደቀበት ቀን ጀምሮ ወደፊት እንጂ ይሄ ለምን ቤዚክ የሆነ ሎጂካል ነገር ያዛባል። ህግ ባለሙያ እንዳንሆን እንጂ ይሄ እኮ ቤዚክ የሆነ ዛሬ አሁን እያረክ ያለው ህጋዊ ነገር ህገ ወጥ ላለመሆን ነገ ምንም ዋስትና የለህም ነው። ህግ ሪትሮቨርት የሚሆን ከሆነ ልክ ነው። በቃ ዛሬ ኖርማል ሰውን ማገዝ ወይ መርዳት ለምሳሌ ቀለል አድርገን እንየው። አሁን ፌስታል ተከልክሏል አይደለም? የዛሬ 2 ዓመት ያስቆ ፌስታል ያስቀጣሃል እንደማለት አታውቅም። ገብቷል። አሁን ዛሬ ዛሬ በፌስታል ፋንታም እየተጠቀምክ ነው። ገብቷል። የሆነ ነገር እየተጠቀምክ ነው። እሱ መጠቀም ነገ እንደሚያስቀጣ አታውቅም ማለት ነው። በቃ ከባድ ወንጀል ሊባል ይችላል። ስለዚህ ህግ በሎጂክ ከሆነ እንደዚህ አይነት ነገሮችን ፋላሲ ይፈጥራል። ህግ ሬትሮአክቲቭሊ ወደኋላ ተመልሶ አይሰራም። የህገ መንግስት ያው የህጎች ሁሉ ህግ ነው። እንግዲህ ህጎች ሃይራርኪ ያላቸው የህጎች ሁሉ ህግ ነው። ህገ መንግስት ከዛ በታች ነው ተገዢ የሚሆኑትና ኤኒ ሎ ከህገ መንግስቱ ጋር የሚቃረን ከሆነ ውድቅ ይሆናል። አውቶማቲካሊ ባይ ዲፎልት ውድቅ ነው፣ ምንም ተቀባይነት የለውም። እና የህግ ተፈጻሚነት ወሰን ምንጊዜም ወደፊት ነው እንጂ ወደኋላ አይሆንም። ወደኋላ ከሆነ ከህገ መንግስት ስለሚጣረስ አይሆንም። አንለስ ስፔሲፊካሊ ስቴትድ የሚሉት ነገር አለ። ይሄ ህግ ወደኋላ ተመልሶ እንዲሆናል ብለው ካስቀመጡት ካልሆነ ወደኋላ ግን ተመልሶ ኢንዴፊኒት ለሆነ እንትን አይሰራም የሚል አይነት አሰምሽን ነው ያለው። ስለዚህ ኦልሬዲ የተማሪዎችን ኢምፓክት አወራን። ስለዚህ ወደፊት ለሚመጡት ወይ 4 ዓመት ይሆንላቸዋል ወይ ደግሞ ህጉ አመንድ ይሆናል ብለን እናስባለን። እኛም ደግሞ በጣም የምንመኘው ህጉ አመንድ እንዲሆን ነው። ምክንያቱም ቤዚካሊም ህጉ መጀመሪያ እንትን ሲል የተወሰነ መመሪያውን በለው ወይስ ምን እንደሚባለው እንትን ሲል ላይክ ይሄኛውን ነገር ታሳቢ አድርጎ ቢሆን ጥሩ ነበር ነው። ላይክ አሱን አስ ዩ አር ቲንኪንግ ተማሪዎችን ዓለም አቀፍ ካለው የትምህርት ስርዓት ጋር ምንድነው ተወዳዳሪው ኢኩቫለንት የሆነ ትምህርት ስርዓት የአቻነት ማረጋገጫ እስከሆነ ድረስ የዓለም አቀፍ ልምዱን በትክክል ወደዚህ መተርጎም ነበረበት። ሄደ አቻነ ብለህ የምታነጻጽረው ተቋም ጋር የዓለም አቀፍ ልማድ ጋር ስትወስድ ልምዱንም አብረህ መውሰድ ነበረበት። እኛ ግን ቱ ዘ ሪቨርስ ነው ያደረግነው። ማክሲመም ሚኒመም ነው ያደረግነው። ልክ ነው። ባይገርም ይሄ ነገር እኮ
ከኢትዮጵያ ወደ ውጪ ለመማር ለሚፈልጉ ተማሪዎች ብቻ አይደለም። ከውጭ ሀገር ትውልድ ኢትዮጵያውያን ወይ ደግሞ ውጭ ሀገር ተምሮ መጥቶ ኢትዮጵያ ውስጥ ማስተርሳቸውን ለማስቀየር ቢፈልጉ ቫሊድ አይደለም። ከ60 በታች ነው አመት ልትለው ማለት ነው። እንደዛ ነው። ኤግዛክት ሪቨርስም ይሰራል። ከውጭ መታችሁ ኢትዮጵያ ውስጥ ከሃርቫርድ ተምረ መጣ ከሃርቫርድ ተምረ ነገር ትምህርቶች መናቄ ሳይሆን ወሬ በርዳ ሃይር ኢንስቲትዩሽኖች ናቸው። ሃርቫርድ ማለት ኢንስቲትዩሽን ነው። ምናልባት እሱ በቃ በአመት 40 ሲቴስ ተምሮ የመጣን ተው አንተ ብቁ አይደለም ሊለው ነው። አዎ የኛ ሀገራችን ባለስልጣን እንደዛ ነው ያው ምናልባት ልክ ነው ብለው የምትወስደው ይሄ የሚያሳየ ከትምህርት ኳሊቲ ጋር ያልተያዘ ነው ጉዳዩ። የማትስ ጉዳይ ነው፣ የካልኩሌሽን ጉዳይ እንደሆነ ነው። እና ከዚሁ ጋር ተያይዞ ይሄ ችግር አሁን በተገለጸው ሁኔታ ከሆነ እውነት ለመናገር በአንድ ሳምንት በሁለት ሳምንት ኢቨን በአንድ አመት ፎር ዛት ማተር ይፈታል የሚል አይነት ነገር የለም። ኩዊክ ፊክስ እና የካሪኩለም ጉዳይ ስለሆነ ብዙ ሴክተሮችን የሚነካካ ጉዳይ ነው። አንደኛ የትምህርት ባለስልጣን አለ፣ የትምህርት ሚኒስቴር አለ፣ የሳይንስና ቴክኖሎጂ ሚኒስቴር አለ፣ ሚኒስትር ኦፍ ኢኖቬሽን ኤንድ ቴክኖሎጂ የሚሉት ሌላ ደግሞ የትምህርት ሚኒስቴርም አለ። አዎ ከፍተኛ ትምህርት ተቋማትም ይኖራሉ ካሪኩለም የሚያረቁ። ስለዚህ ከዓለም አቀፍም ስታንዳርድ ጋር አንድ ላይ ተደርጎ ተናቦ የሚሰራ ስለሆነ በቀላሉ የሚፈታ ነገር አለ። ለዚህ ኦቨርናይት የሚቀየር ነገር አይደለም። አንደኛ ሪዝን ይሄ ነገር ቶሎ የማይፈታበት ብዬ የማቀርበው የህግ ጉዳይ ነው። የህግ የበላይነት ጉዳይ ቅድም እንዳልኩት ህጎች ሃይራርኪ ያላቸው፣ ይሄኛው ደንብ ነው። የሚኒስትሮች ምክር ቤት ያጸደቀው 2017 ላይ ያወጣው ደንብ ነው። ዝም ብሎ ከመሬት ተነስቶ በ3 ወር ውስጥ በ4 ወር ውስጥ ደንብ አይጸድቅም። ብዙ የቢሮክራሲ ሂደቶች አሉት። ሰጀስት ይደረጋል፣ ድራፍት ይደረጋል፣ ድራፍቱ ለውይይት ይቀርባል፣ ድራፍቱ ተወያይቶበት ስቴክሆልደሮች ያወራሉ፣ ኮሚቴ አሴምብል ሊደረግ ይችላል። ይሄ ሁሉ የቢሮክራሲ ስርዓት አልፎ ህግ ደንብ ለማውጣትም ደንብም ለመሻር ይሄ ስለዚህ ዛሬ ለመሻር ነው አመንድም ለማሻሻል ሊሆን ይችላል። ይሄ ሁሉ የራሱን የቢሮክራሲ ስርዓት ስላለው ኢትናት ኩዊክ ፊክስ። እኔ መጀመሪያ ያሰብኩት ታዲያ ምን ችግር አለ ሚኒመሟን ሰረዝ አድርጋችሁ ምንድናት እቺ ሃይላይተር ወይ ደግሞ በማርከር ህጉ ላይ ትሄዱና በፍሉድ ጠፋ ለብላ አታረጉትም አይነት እንደዛ የሚያስብ ሰው ካለ ብዬ ነውና እንደዛ አይደለም። ህግ የራሱ ሂደትና የቢሮክራሲ አካሄዶች አሉ። ስለዚህ እነዚህ ራሱ እቺ አሁን በጣም ብዙ ሚዲያዎች ላይ ምናልባት ቀርባ ማብራሪያ ልትፈልግ ትችላለች። ለምንድነው የዛኔ ሲጀመር መመሪያው ላይ ማክሲመም ሚኒመም ተደርጎ ተቀመጠው? የህግ አውጪዎች መጠየቅ አለባቸው። በጣም ብዙ ማብራሪያዎች ምናልባት ሊመጡ ይችላሉ ከዚህ ቀጥሎ ብለን እንጠብቃለን። ማለት በምን ኮንቴክስት ታስበው የውጭ ሀገር ጣሪያው ለኛ ፍሎር የሆነው ወይስ በደንብ እንችላለን ነው? እንደዛ ነው የሚሰጠን ትርጉም እሱ ነው። አዎ እኛ በጣም ጎበዝ ነን ነው ጀትነን ነው። በዚህ በኩል ትምህርት ወድቋል ይባላል፣ በዚህ በኩል ደግሞ በጣም እኛ 60ማ ምን አላት እያለ ነው። ሁለቱ ራሱ የመጣረስ በጣም እኮ እንደውም ትምህርት ላይክ በደንብ ኳሊቲ እንዲኖረው ቢቻል የሎድ ታይሙን በጣም ቀንሰክ with the minimum load of time መስጠት አለበት። እንደዛ ነበር መስጠት ያንን ነበር ኮንሲደር ማድረግ የነበረው። በስተዲ ነው ይሄ ነገር እኮ የተቀመጠው፣ በጥናት ነው። እንደ አንድ መለኪያ ሲቀመጥ እኮ ስንት ጥናት ተደርጎበት ነው። 60 ሲቲኤስ ከተባለ በቃ ተማሪው በተፈጥሯዊ አቅሙ ሊሸከመው የሚችለው የትምህርት ጫና ይሄ ነው በቃ ተብሎ ነው። እስከ 1800 ሰዓት ነው በአመት አንድ ተማሪ ማክሲመሙ ከፍተኛው ስለ ትምህርቱ መጨነቅም ማሰብም መማርም የሚችለው ብለው በጥናት ያረጋገጡት ነው። ከዛ በላይ የሆነ አእምሮ ሊቀበለው የማይችልም ተፈጥሯዊ አቅምም አይደለም። ስለዚህ ዝም ብለህ የለፍለፍ አድርገዋል ነው እንጂ በእኛ ስታንዳርድ ወድቀሃል ነው ብለው ስለሚያስቡ ነው። እና የመጀመሪያው ይሄ ነገር ኩዊክ ፊክስ የሌለው ቶሎ የመፈታት ነገር የሌለው አንደኛው የዚህ የህግ ሃይራርኪ ጉዳይ ነው፣ የህግ መበላለጥ። ሁለተኛው ቀላል ያልሆነው በጣም እንደውም በጣም ብዙ ሪሶርሶችን ሊጠይቅ የሚችለው የካሪኩለም ጉዳይ ነው። ካሪኩለም ማለት በጣም ሪሶርስ ኢንቴንሲቭ የሆነ ጉዳይ ነው። ካሪኩለም መጨመር መቀነስ እንትን ማድረግን ያ ነው እንግዲህ የገጠመው ጉዳይ። ማስተርስ አለ የቀረ ነገር እንዴ? በደንብ እንጂ ምን አለ? በጣም ሰዓት ወስደናል በደንብ ግን መቅረት የለበትም ነው። አይ ኩዊክ ፊክስ እንዳልሆነ ሁለት ፖይንቶች እንጨምርና ከዛ ኮንክሉድ አድርገን አሁን ለሚማሩ ደግሞ ተማሪዎች ሰጀስት አድርገን እንዘጋለን። ግን ሌላው ቶሎ ፊክስ ማድረግ የሚያመጣው ደግሞ ትልቅ ኢሹ አለ። ለውጭ ሀገር
ለውጭ ሀገር እውቅናው ጥያቄ ምልክት ውስጥ ይከታል። የሀገራችንን ዶክመንቶች ሀገር ውስጥ ትምህርት ለወሰዳችሁ በሙሉ አሁን የትምህርትና ጥራት ባለስልጣን አዲስ ህግም ወጥቶ የሚኒስቴር መስሪያ ቤቶች የሚኒስቴር ምክር ቤቶች አዲስ ህግ አውጥተው በቃ ይሄን ሚኒመም ወደ ማክሲመም በአንድ ቀን ቢያደርጉት የውጭዎቹ ይጠይቃሉ። ለምንድን ነው እንደዚህ ሆኖ? ምክንያቱም በአንድ ክዊክ ፊክስ ከተደረገ የዲግሪውን ዋጋ ከ120 ኢሲቲኤስ አረከስከው ማለት ነው። ማለት በኢሲቲኤስ ነው የምትገበያየው ትምህርት በኢሲቲኤስ ነው የሚመዘነው። እያንዳንዱ ማስተርስ ዲግሪ ፒኤችዲ ዲግሪ በኢሲቲኤስ ነው የሚመዘነው እና ዝቅ አደረግከው ማለት የዛ ዲግሪ ዋጋ እዛ ጋር የነበረውን በአንድ ያወረድከው ማለት ነው። ይሄ ደግሞ ትልቅ የአመኔታ ጥርጣሬ ያመጣል ማለት አያምኑበትም ማለት ነው። ሌላ ኮስት አለ ኢንተርናሽናሊ ሪኮግናይዝድ እንዳይሆን ይሆናል። ይሄ ደግሞ የ2017 ዓመተ ምህረት የወጣውን ደንብ ዳይሬክትሊ ነው የሚጻረረው ገባ። ምክንያቱም ዋናው ዓላማ 2017 ላይ የወጣው ደንብ ዋና ሀሳቡ ኢትዮጵያ ውስጥ ያሉ ተማሪዎች ዓለም አቀፍ ትምህርት ላይ ሲሄዱ ወይ ደግሞ ዓለም አቀፍ ቦታው ሀገር ላይ ሲሄዱ አቻ እንዲሆኑና ተቀባይነት እንዲያገኙ ነው ዋናው። ዶክመንታቸው ተቀባይነት እንዲያገኙ ነው ዋናው መስፈርቱ። ስለዚህ ትልቅ የሚፈጥረው አደጋ አለ ማለት ነው በአንዴም ተነስቶ ዝቅ ማድረግ። ስለዚህ ጊዜ ወስደው በጣም ብዙ ሴክተሮች ተረባርበው ከውጭም ሀገር ጋር ዲስከሽን ሊኖር ይችላል። ምክንያቱም ቀላል አይደለም የካሪኩለም እና የእንትን ጉዳይ ብዙ እንትን አለው የሚነካከው ነገር አለ። አንዱ ስትነካው አንዱ ሊበላሽ ይችላል። ስለዚህ ኢንተርናሽናል ሪኮግኒሽን አደጋ ላይ ሊጥልብ ይችላል ማለት ነው። ሶስተኛው ራሱ የትምህርትና ስልጠና ባለስልጣን የተናገረው ነገር አለ። ይሄ ችግር ይሄ ነገር ቶሎ ላይፈታ ይችላል የሚለውን ጠቋሚ ነው ብዬ እንዳስብ ያደረገኝ የተቋማት አለመቀናጀት እንዳለ በግልጽ ያሳያል። ዜናውን ስናነብ ሪስፖንሲቭ አለመሆን እኮ አለመቀናጀታቸውን ነው የሚያሳየው። ቤዚካሊ ሪስፖንሲቭ አለመሆን ምንድን ነው ያለው? ለትምህርት ሚኒስቴር ለሚኒስትሪ ኦፍ ቴክኖሎጂ እና ኢኖቬሽን ኤንድ ቴክኖሎጂ እነዚህን በሙሉ ደብዳቤ ጽፌ ያለው ግን መልስ አላገኘሁም ብሏል። የሚያሳየው የመስሪያ ቤቶቹ አለመቀናጀት ብቻ ሁላ ሳይሆን ጉዳያቸው ራሱ አድርገውታል የሚለውን ሌላ ጥርጣሬ ይፈጥራል። ይህ ነገር ኮንሰርኒንግ እንደሆነ ራስ ተረድተውታል ነው። እሱን እኮ ነው የምልህ። እና ይሄ ደግሞ ነገሩን ገና ብዙ እንትን ውስጥ ሊከተው እንደሚችል ሊንጓተትና ሊንዛዛ ይችላል የሚለው የሆነ ነገር ሊሆን የሚችል እንትን ነው። ግን ፎርዳ ማተር ደግሞ አንዳንድ ነገሮች በጣም አፋጣኝ የሆነ ምላሽ ሲሰጣቸው እናያለን። ሜይ ቢ በዛ መንገድ ትሪት ሊደረጉ ይችላሉ። በተለይ ከዚህ በኋላ በተለይ ወደ ሶሻል ሚዲያ ከደረሱ እና ሰዎች መነጋገሪያ ካደረጉ በኋላ ብዙ ጊዜ ሪስፖንሶች በደንብ ይኖራሉ። ምናልባት ጥሩ መልስ ሊሰጥ ይችላል። ግን እንዳልከው ደግሞ በጣም ኪክ ፊክሴሽንም ደግሞ ሊያመጣ የሚችለው ኦፖርቹኒስቲክ ኮስት አለ አብሮ የተያያዘ ቶሎ መፍታትም ችግር አለው። መንጓተትም ኦልሬዲ እየተማሩ ላሉና ኦልሬዲ ለተመረቁም የሚያመጣው ችግር አለ። በሁለቱም በኩል የራሱ ኮንሲኩዌንስ አለው። ግን አሁን ባየናቸው ምክንያቶች ይሄ ችግር በቶሎ ይፈታል የሚል እምነት እንዳይኖረን ያደርጋል። ይሄን አሁን ስናየው ማለት ነው። ይሄ ነው ሶስቱ ምክንያቶች ብዬ እኔ እንዳስብ ያደረገኝ ማለት ነው። ለተማሪዎች ምን እንከራቸው? እንደ ማጠቃለያ ለተማሪዎች ምንለው ብዙ ሰው ተደናግጦ በጣም በቃ የሪያክሽን ቪዲዮ ለመስራት እየተሯሯጠ ነው ምናምን ነገር ምንለው ምንድነው? አትደናገጡ። ምክንያቱም የእናንተ ስህተት አይደለም። ቤዚካሊ የሲስተሙ ችግር ነው። ሲስተሙ ባንክ ሲስተም ምናምን የሲስተሙ ችግር ነው። የሲስተም ችግር ደግሞ የራሱ አፈታት ሂደት አለው። ከትምህርት ኳሊቲ ጋር ከእናንተ ጥሩ መሆን አለመሆን የኤጁኬሽን ፐርፎርማንስ ጋር የሚገናኝ ነገር የለውም። ስለዚህ እየተማራችሁ ያላችሁ ትምህርታችሁን ቀጥሉ፣ ማስተርሳችሁን ተቀበሉ። ማስተርሳችሁን ከተቀበላችሁ በኋላ የምትቀበሉት ማስተርስ አይረባም ማለት አይደለም። ለሀገር ውስጥ ስራ ቤዚካሊ ግን ማስተርሱን ለውጭ ሀገር ዓለም አቀፍ ትምህርት ስትፈልጉ ነው የሚይዛችሁ። ሁሉም ነገርም እያለ ወደ ውጭ ሄደው ሜይ ቢ ሌላ አክሬዲቴሽን ኮርሶች ፈተናዎች ወስዶ ምናምን ስቲል ሄደው የሚማሩም ሊኖሩ ይችላል። ዳት ማች እንትን አይደለም። ግን አሁን ይሄ ነገር ወደፊት ባለስልጣን መስሪያ ቤቱ በጣም ፍሎ በጠበቀ መልኩ ተማሪዎች ዓለም አቀፍ አቻነት እንትን ይኖረዋል ያለው ችግር ነው እክል ነው የገጠመው። ምንም የዛን ያህል በጣም ኮንሰርኒንግ የሆነ ችግር የሆነ አይደለም ለተማሪ አሁን ባለው እስካሁን ያሉትም ምንም የተለየ ችግር ስላልሆነ ደግሞ አትደናገጡ፣ ዲግሪያችሁን ተቀበሉ እንዳለ ነው ይሰራል። ምንም ችግር የለም። እኔ የምለው ማለት ነው ዲግሪያቸውን ተቀብለው ኢቭን አሁን ኦንላይን ሆናል አይደል? ኦቴንቲኬሽን ሲስተም ኦንላይን ሁላ ወረፋ ይዘው መጠበቅ ነው። ምክንያቱም
ዩኒቨር ነው። ምክንያቱም አሁን ይሄ ነገር ሲለቀቅ ትዝ ይላል ፓስፖርት የሆነ ጊዜ መስጠት ተቆሞ ምን ያህል ሰው በጣም እንደተሰለፈ ስንት ዓመት እንደጠበቀ ነው እንጂ አንዳንድ ሰው እኮ ከ9 ወር 8 ወር በላይ ፓስፖርት የጠበቀ ለአሻራ ለመስጠት እንደዚህ አይነት ኢሹ ሊኖር ይችላል። እና ኦልሬዲ ማስተርሳችሁን ትራንስክሪፕታችሁን ኦሪጂናል ዶክመንታችሁን ይዛችሁ ሰልፍ ያዙ ግቡ። ምክንያቱም ተስፋ ቆርጣችሁ ከተዋችሁት በኋላ ለአስቸኳይ ነገር ብትፈልጉትም ይሄ መፈታቱ አይቀርም፣ ይፈታል። በጣም ጊዜ ሊወስድ ይችላል ነው እንጂ ኦልሬዲ ይሄንንም አድርጉ። ለመማር ያሰባችሁም ይሄ ነገር ምን ያህል አፌክት ያደርገኛል እንዴት ይሆናል የሚለውን እያያችሁ ግቡበት። ምንም የተለየ ነገር የለም። ለሀገር ውስጥ ከሆነ ስቲል ቫሊድ ነው። ማስተርስ የምትወስዱት ፕሮግራሙ ኦተንቲኬሽን ላይ ነው ችግር እየመጣ ያለው። የእናንተ ችግር አይደለም፣ የትምህርት ጥራት መጓደል ችግር አይደለም። በዚህ ቪዲዮ እንዳሳየናችሁ የማቴማቲካል ጉዳይ ነው እና የህግ ጉዳይ ነው። ይሄን ነው የምንለው። እንግዲህ ይሄን እንላለን። ከዚህ በላይ ምንም የምንለው የምንጨምረው ነገር የለም። የሚጨመር ነገር ካለ ባለሙያዎች የሆናችሁ ማንኛውም ይሄ ነገር ይመለከታል የምትሉ ኮመንት ላይ ለውድ ቤተሰቦቻችን የሆነ ነገር ጻፉ። ወይ እዚህ ጉዳይ ላይ ደግሞ ብዙ ምለው ነገር አለ የምትሉም ካላችሁ መታችሁ እንግዳ መሆን ትችላላችሁ። ይሄን እንላለን። ለዛሬ ይሄ ነበር። ሰላም ሁኑ። ቆጣሪ ፖድካስት